መግባት አትችልም የበሩን ቁልፍ እግዚአብሔር የሰጠው ለኢየሱስ ብቻ ነው የተሸወዳችሁ ሰዎች እንድትነቁ ፈልጋል ገብርኤል ያስገባኛል ማርያም ታስገባኛለች የንስያ አባቴ ያስገባኛል የሃይማኖት መሪዎች ያስገቡኛል ይያልክ ላነቃ ፈልጋል እግዚአብሔር ቁልፉን የሰጠው ለኢየሱስ ብቻ ነው በእግዚአብሔር መንግስት ላይ የመወሰን ስልጣን ያለው ማን ነው ኢየሱስ ብቻ ነው እንትና ይግባ እንትና አይግባ የይግባና የአይግባ ውሳኔ መስጠት የሚችለው ማን ነው ኢየሱስ ነው በስድስት ክንፍ የሚበር አይችልም ለምን የመወሰን መብት ያለው የመወሰን ስልጣን የተሰጠው ኢየሱስ ብቻ ነው የመጽሐፍ ቅዱስ ክፍል ራእይ መጽሐፍ ምዕራፍ 3 ቁጥር 7 በፊላዴልፊያ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ ቅዱስና እውነተኛ የሆነው የዳዊትንም መክፈቻ በእጁ የያዘው እንዲህ ይላል እርሱ የከፈተውን ማንንም ሊዘጋው አይችልም የዘጋውንም ማንንም ሊከፍተው አይችልም ስራዬን አውቃለሁ እነሆ ማንንም ሊዘጋው የማይችል የተከፈተ በር በፊት አድርጌአለሁ የመልእክቴ ርዕስ ኢየሱስ የዳዊትን መክፈቻ ይዟል ይላል የናዝሬቱ ኢየሱስ የዳዊትን መክፈቻ ይዟል ያልሰማ ይስማ የሰማ ሌላውን ያሰማ እኛ የምንከተለው ኢየሱስ የዳዊትን መክፈቻ ያዘ ነው የናዝሬቱ ኢየሱስ የዳዊትን መክፈቻ ይዟል የማስገባትና የመከልከል ስልጣን ያለው ኢየሱስ ብቻ ነው ጠንቋይ አይደለም መተተኛ አይደለም ባለ ስልጣን አይደለም ባለ ሀብት አይደለም ኢየሱስ ብቻ ነው የዳዊት መክፈቻ ያዘው ማን ነው ኢየሱስ ዛሬ ከሰዓት በኋላ በዚህ መልእክት ብዙ ሰዎች ከስጋት ይወጣሉ ብዙ ሰዎች ከስጋት ውስጥ ይወጣሉ ያንተን በር መዝጋትም ሆነ መክፈት የሚችለው አንድ ሰው ብቻ ነው ስሙ ኢየሱስ ይባላል ማንንም መንገድ ላይ ቆሞ በርን መዝጋት አይችልም ስልጣን ሊኖረው ይችላል ዕውቀት ሊኖረው ይችላል ሀብት ሊኖረው ይችላል ልምድ ሊኖረው ይችላል መንገድ ላይ ወጥቶ በርን ሊዘጋ አይችልም በሩ የሚከፈተውም ሆነ የሚዘጋው በማን በሩ የሚከፈተውም ሆነ የሚዘጋው በዳዊት መክፈቻ ነው የዳዊትን መክፈቻ የያዘው ደግሞ የናዝሬቱ ኢየሱስ ብቻ ነው እስኪ ጉባኤ ከኔ ጋር ኢየሱስ የዳዊትን መክፈቻ ይዟል ይበል የናዝሬቱ ኢየሱስ የዳዊትን መክፈቻ ይዟል እርሱ የከፈተውን ማንንም ሊዘጋው አይችልም ይልና እሱ የዘጋውን ደግሞ ማንንም ሊከፍተው አይችልም በዳዊት መክፈቻ ከተከፈተ በማንንም መክፈቻ አይዘጋም በዳዊት መክፈቻ ከተከፈተ በማንንም መዝጊያ አይዘጋም አሁን ባላችሁበት በዚህ ዓመት እግዚአብሔር የተከፈተ በር ይሰጣችኋል በዚህ በር ትወጣላችሁ በዚህ በር ትገባላችሁ በዚህ በር ታገለግላላችሁ በዚህ በር ትዘምራላችሁ በዚህ በር ታመልካላችሁ በዚህ በር ትባረካላችሁ በዚህ በር ለእግዚአብሔር መንግስት የሚሆኑ ምርኮቹን ታመጣላችሁ በዚህ በር ክርስቶስን ትመሰክራላችሁ በዚህ በር ስለ ክርስቶስ ትናገራላችሁ ይሄ በር እግዚአብሔር የሚከብርበት በር ነው የዳዊት መክፈቻ የሚለው አረፍተ ነገር የመጣው ከትንቢተ ኢሳይያስ ምዕራፍ 22 ቁጥር 20 እስከ 22 ካለው ስፍራ ሲሆን ኢየሱስ ለዳዊት የተገቡትን የተስፋ ቃሎችን ሁሉ ፍጻሜ መሆኑን ያመለክታል ኢየሱስ የተስፋ ቃሎች ሁሉ ፍጻሜ ነው ሁሉ ነገር መጥቶ የሚደመደመው በኢየሱስ ነው ኢሳይያስ የተናገረው ኤርምያስ የተናገረው ዳዊት የተናገረው ኤልያስ የተናገረው ትልቁ የተናገረው ትንሹ የተናገረው ሁሉ ፍጻሜ ያገኘው ሁሉ ሕያው የሆነው ኢየሱስ ከመጣ በኋላ ነው ትንቢት ሁሉ ፍጻሜ ያገኘው ተስፋ ቃል ሁሉ ፍጻሜን ያገኘው የናዝሬቱ ኢየሱስ ከመጣ በኋላ ነው የመክፈቻ ቁልፍ መያዝ የስልጣንና የኃይል ተምሳሌት ነው ኢየሱስ የዳዊት መክፈቻ አለው ማለት እግዚአብሔር ለዳዊት ተስፋ በገባለት መንግስት ላይ ስልጣን አለው ማለት ነው እነዚህንም መክፈቻዎች ስለያዘ ወደ መንግስቱ ማን እንደሚገባና ማንስ እንደማይገባ የመወሰን መብት አለው ማን የናዝሬቱ ኢየሱስ እስኪ አንድ ሰው አሜን ይበል ወደ እግዚአብሔር መንግስት ማን መግባት እንዳለበትና ማን መግባት እንደሌለበት የዳዊት መክፈቻ የሚለው ቁልፍ ተራ ቁልፍ
ቁልፍ አይደለም የመንግስተ ሰማያት ቁልፍ ነው ኢየሱስ የመንግስተ ሰማያት ቁልፍ ይዟል ኢየሱስ የዳዊት መክፈቻ ይዟል ማለት የመንግስተ ሰማያት ቁልፍ ይዟል ማለት ነው ወደ እግዚአብሔር የሚያስገባው በር ቁልፍ ያለው በማን እጅ ነው በኢየሱስ እጅ ላይ ከመላእክቶች በአንዱ እጅ የለም በማርያም እጅ የለም ለመስል ይችላል በሃይማኖት መሪዎች እጅ የለም በማንንም በኩል ሄደ ወደ እግዚአብሔር መግባት አትችልም ምክንያቱም የበሩን ቁልፍ እግዚአብሔር የሰጠው ለኢየሱስ ብቻ ነው ሰዎችን ወደ እግዚአብሔር ለማሳለፍም ሆነ ለመከልከል ስልጣን ያለው ማን ነው ኢየሱስ ነው መላእክቶች ሁሉ ቆሞ ያያሉ 24ቱ ሽማግሌዎች ሁሉ ቆሞ ያያሉ ፍጥረታት በሙሉ ቆሞ ያያሉ ለምን ስልጣን የላቸው እነሱ ራሱ መግባት የሚችሉት እሱ ሲከፍት ብቻ ባለ ስልጣኑ አንድ ነው በሩ ላይ የቆመው ኢየሱስ ነው ግባ ስል ትገባለህ ነው ካለ ትከለከላለህ ስልጣኑ ያለው ኢየሱስ ብቻ ነው ያንተ ኢየሱስ ባለ ስልጣን ነው የማስገባትም ሆነ የመከልከል ስልጣን ያለው እርሱ ብቻ ነው በለው እርሱ ብቻ ነው ኢየሱስ ብቻ ነው የናዝሬቱ ኢየሱስ ብቻ ነው የተሸወዳችሁ ሰዎች እንድትነቁ ፈልጋል ገብርኤል ያስገባኛል ማርያም ታስገባኛለች የንስያ አባቴ ያስገባኛል የሃይማኖት መሪዎች ያስገቡኛል ይያልክ ከስር ስራቸው ምትሄድ ላነቃ ፈልጋል እግዚአብሔር ቁልፉን የሰጠው ለኢየሱስ ብቻ ነው አንድ ባለ ስልጣን አለ ስሙ ኢየሱስ ይባላል የመወሰን መብት አለ በእግዚአብሔር መንግስት ላይ የመወሰን ስልጣን ያለው ማን ነው ኢየሱስ ብቻ ነው የመወሰን ምኑን የመወሰን እንትና ይግባ እንትና አይግባ የይግባና የአይግባ ውሳኔ መስጠት የሚችለው ማን ነው ኢየሱስ ነው ሚካኤል አይችልም ገብርኤል አይችልም በስድስት ክንፍ የሚበር አይችልም ለምን የመወሰን መብት ያለው የመወሰን ስልጣን የተሰጠው ኢየሱስ ብቻ ነው ኢየሱስ የዳዊትን መክፈቻ ምን ብሏል ይዟል የፍልስፍና ውጤት አይደለም እየተናገርኩ ያለው የመንግስተ ሰማያት ቁልፍ ያለው በኢየሱስ እጅ ላይ ነው የሚለው ያረጋገጠው የእግዚአብሔር ቃል ራሱ እግዚአብሔር ነው ያረጋገጠው መዳን በሌላ በማንም የለም እንድንበት ዘንድ የተሰጠን ስንት ስማል አንድ የሚያድን ስም ተሰጥቶናል አንድ የሚያድን ስም ተሰጥቶናል ይሄን ስም የሚጠራ ሁሉ ይድናል ይሄን ስም የሚጠራ ሁሉ ይፈወሳል ይሄን ስም የሚጠራ ሁሉ ይገባል በዚህ ስም የሚያምን ሁሉ የእግዚአብሔር በር ይከፈትለታል የእግዚአብሔር ትኩረት ያለው መላእክቶች ላይ አይደለም የእግዚአብሔር ትኩረት ያለው በ24ቱ ሽማግሌዎች ላይ አይደለም የእግዚአብሔር ትኩረት ያለው በጴጥሮስ ላይ አይደለም የእግዚአብሔር ትኩረት ያለው በሐዋርያት ላይ አይደለም እርሱን ስሙት በኢየሱስ ክርስቶስ ላይ ነው የእግዚአብሔር ትኩረት እስኪ አንድ ሰው ኢየሱስ ይበል እርሱን ምን በሉት ስሙት እያመመም ቢሆን እየከነከነም ቢሆን እያናደደም ቢሆን ወደ ላይ እያለም ቢሆን እርሱን ስማ ኢየሱስ የሚለውን አዋጅ ስማ ገና ጉልበት ሁሉ ለዚህ ስም ይንበረከካል ምላስ ሁሉ ጌትነቱን ያውጃል ወዶም ይሁን ተገዶ መንበርከኩ ምን አይልም አይቀርም ወዶም ይሁን ተገዶ ኢየሱስ ጌታ ነው ማለቱ አይቀርም ወዶም ይሁን ተገዶ ኢየሱስን መከተሉ አይቀርም የናዝሬቱ ኢየሱስ በታላቅ ክብር በብዙ ግርማ ከመላእክቶች ጋር ተመልሶ ይመጣል አሁን ይመጣል የናዝሬቱ ኢየሱስ ባለ ብዙ ግርማ ባለ ብዙ ሞገስ ባለ ብዙ ኃይል ባለ ብዙ ዝና ባለ ብዙ ተከታይ በመላእክቶች ታጅቦ ከመለከት ድምጽ ጋር ሰማይ ምድር እየተናወጠ ምልክቶች እየሆኑ አው ኢየሱስ ይመጣል ያኔ የወጉት ዋይ ይላሉ ያመኑት ወደ ረፍት ይገባሉ እንደዚህ አትስበክ የምትሉኝ ሰዎች እንዲያርገ ነው መስበከው እንደዚህ አርገ ነው መስበከው ማሰበኩ እንደዚህ አርገ ብትንቱኑን አውጥቼ ነው ምተነብየው ብትንቱኑን አውጥቼ ነው
ኢየሱስ የአደባባይ ምስጢር ነው። እግዚአብሔር አምላክ ለሰው ልጆች ሁሉ የገለጠው ምስጢር ነው። ሄሎ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት አንዳንድ የሚከለክሉ ራዳሮቹን ተሰግባ ኢየሱስ ይሰበካል። ሞትን አሸንፎ መነሳቱ ይሰበካል። ወደ ሰማይ መሄዱ ይሰበካል። ተመልሶ መምጣቱ ይሰበካል። ይሄ ካልተሰበከ ይሄ ካልተነገረ ምኑ ተሰበከ ታዲያ? ባለፈው ነግሬያችኋለሁ። እዚህ ቤት እያለን ነው የምንሰብከው። እያንኳኳን አላችሁ ወይ? እዚህ ቤት የዳዊት መክፈቻ ያለው ኢየሱስ ብቻ ነው። እዚህ ቤት የዳዊት መክፈቻ ያለው ኢየሱስ ብቻ ነው። አንተ አሁን ሸማ የምታበራለት ዛንጥላ ገዝተ የምትሰጠው ገብርኤል ያነ ቢዚ ነው፣ እሱን ያጅባል። የናዝሬቱ ኢየሱስ ባለፈው ብቻውን ነበር። ሲወጉት ብቻውን ነው የወጉት። ተመልሶ ሲመጣ ግን ማይ ጋድ ያለው የመላእክት ብዛት ያለው የቅዱሳን ብዛት ለእግዚአብሔር መንግስት መግቢያ በር ላይ የመላእክቶች ስም አይሰራም። ገብርኤል ስትል ሮንግ ፓስወርድ ተጠቅማል ይላል። የሃይማኖት መሪ የንስያ አባት ስትል ሮንግ ፓስወርድ ተጠቅማል። ኢየሱስ ስትል አውቆ ይከፈታል። ሀራንድ ሰው አሜን። ኢየሱስ ስትል የሰማዩ ይከፈታል። ኢየሱስ ስትል የምድሩ ይከፈታል። ኢየሱስ ስትል ሁሉ ይከፈታል። ኢየሱስ የዳዊትን መክፈቻ ይዟል። ይሄንን ሲናገር እንደማትወደኝ አውቃለሁ፣ እንደምትናደድ አውቃለሁ። ምርጫ ቢኖረኝ ያሳኩ ብናገር ደስ ይለኛል። የለም እግዚአብሔር ምርጫ ያላስቀመጠውን ጉዳይ ነብዩ ከት ምርጫ ያምጣ? አንተ የምታዘው መልአክ ቢኖርማ ይሄን ያስቀስፈኛል። ገብርኤልን ልከ ይሄን ጆሮዬን አስቆርጣል። ግን የለም ላንተ የምታዘዝ እኔን የመላእክቶች ጠላት አድርጎ የሚተረጉም ስንት ሰው አለ መሰል። በመንግስተ ሰማያት መግቢያ በር ጉዳይ ያሳተፈው መልአክ የለም፣ ያሳተፈው ሶስተኛ ወገን የለም። አንተስ ለምን ታሳተፈዋለህ? እግዚአብሔር አንድ ሰው ነው የወከለው፣ እሱም የናዝሬቱ ኢየሱስ ነው። ሌላው አልተነሳም፣ ኢየሱስ ግን ተነስቷል። ሌላው አላረገም፣ ኢየሱስ ግን አርጓል። ሌላው አይመለስም፣ ኢየሱስ ግን ይመለሳል። ኢየሱስ እንደተነሳ ነው መጽሐፍ ቅዱስ የሚያወራው እንጂ ስለ ሌላ ትንሣኤ አያወራም። ብድግ ብለህ መጥተህ ማርያም እንዳልተነሳች የሚያወራውን የመጽሐፍ ቅዱስ ክፍል አሳየኝ ብትለኝ አላሳይም። ሞቶ የቀረኩ አይጻፍም፣ የሚጻፈው የተነሳው ነው። የኢየሱስንም እኮ ያገኘው ስለተነሳ ነው። ያልተነሳ ጥቅስ የለውም። ኢየሱስ መሞቱን መቀበሩን መነሳቱን ማረጉን ተመልሶ መምጣቱን ከየክፍሉ እየገባው እየመዘስኩ ሚተነትንልህ ስለተጻፈ ነው። ሌላው ግን መሞቱም ሆነ መነሳቱ አልተጻፈም። ሞታ እንደቀረች እንዳልተነሳች አሳየኝ የምትሉኝ ሰዎች ማሳየት አልችልም። ለምን? ሞቶ የቀረ አይጻፍም። የተጻፈው ሞቶ የተነሳው ነው፣ የናዝሬቱ ኢየሱስ ነው። መሞቱ የሚዘገበው መነሳቱ ከተረጋገጠ ነው። አንድ ሞቶ የማይነሳ ሰው ሞቱ አይዘገብም። የኢየሱስ ሞት ተዘግቧል። ለምን? ስለሚነሳ ኢየሱስ ተነስቷል። ሲነሳ የዳዊት መክፈቻ ይዞ ነው የተነሳው። የማስገባትና የመከልከል ስልጣን ያለው ኢየሱስ ብቻ ነው። ኢየሱስ ወደ መንግስቱ ማንኛውንም በእርሱ አምኖ የሚመለሰውን ሰው ያስገባል። ሌሎቹን ሁሉ ግን ከመንግስቱ በስተውጭ ያስቀራል። ይህንን ስልጣን የጨበጠ ሌላ ማንም የለም። መምህር፣ የሃይማኖት መሪ ወዘተ ይህ ስልጣን የለውም። በመንግስተ ሰማያት በር ላይ የሚቆመው እርሱ ስለሆነ አንዳንዶቹን ያስገባል፣ ሌሎቹንም ያግዳል። ይህም መብቱና ስልጣኑ ነው። ሁለት ሆናችሁ ትመጣላችሁ፣ አንደኛውን አስገብቶ አንደኛውን ተመለስ ይላል። ጓደኛዬ እኮ ነው፣ አብረን ቸርች ሄደናል፣ አብረን ጾም ጸሎት ጸልየናል፣ አብረን ነው የተጠመቅነው። አያገባም፣ መብቴ ነው ይላል ጌታ ኢየሱስ። ምኔ ነው? መብቴ ነው። እሱን አስገብቼ አንተን መከልከል፣ አንተን አስገብቼ እሱን መመለስ ምኔ ነው? መብቴ ነው። ማንም አይጠይቁም። ሁለት ሴቶች በወፍጮ ምን ይላሉ? ይፈጫሉ። አንደኛዋ ትወሰዳለች፣ አንደኛዋ ትቀራለች። ክርስቶስ ለቤተ ክርስቲያን የሚሰጡ ብዙ ተስፋ ቃሎችን በዝርዝር አስቀምጧል። ከነዚህ ተስፋ ቃሎች መካከል የመጀመሪያው እነሆ በአንተ ፊት የተከፈተ በር ሰጥቻለሁ የሚል ነበር። በዮሐንስ ራእይ ምዕራፍ 3 ላይ
እነሆ የተከፈተ በር በፊትህ ሰጥቻለሁ የሚለውን ቃል ጌታ ኢየሱስ ክርስቶስ የተናገረው ለፊላዴልፊያ ቤተክርስቲያን ፊላዴልፊያ ቤተክርስቲያን ክርስቶስ የተከፈተ በር መስጠቱን ሲያረጋግጥ ዝም ብሎ አይደለም አንድ ቅድመ ሁኔታ ነበር ስራዬን አውቃለሁ አለ ጌታ ኢየሱስ ክርስቶስ አየ ምን ያደረግሽ እንደሆነ አይቻል ላበረታታሽ አሁን ካለሽበት ወደ ተሻለና ወደ ላቀ ስፍራ ጠጋ እንድትይ ስራሽ ስላስደሰተኝ ስራሽ ስላስገረመኝ ስራሽ እውነተኛ ስለሆነ እነሆ የተከፈተ በር ሰጥቻለሁ ፊላዴልፊያ ቤተክርስቲያን በእስያ አካባቢ ላሉ ሰዎች ወንጌልን በማዳረስ ወንጌልን በመስበክ ክርስቶስን በመመስከር በወንጌል ስራ ላይ መጠመዷን አየ የናዝሬቱ ኢየሱስ ለዚህ አይነት ለተቀደሰ ተግባር ለተቀደሰ ዓላማ የምትተጊ ከሆነ የተከፈተ በር ሰጥቻለሁ ይሄ በር ወንጌልን እንድሰብክ ያግዝሻል አላት ለጠማማ ሰዎች እባብ ለሆኑ ሰዎች የተከፈተ በር አይሰጥም እግዚአብሔር ልብህን ያየ ነው በር የሚከፍትልህ ልብህ ላይ ድንጋይ ይዘ በተንኮል ተጨመላልቀ ክፋት እስከ አፍንጫ ደርሶ አጠገብ ያለው ጠልፈ የጣልክ የተከፈተ በር መጸለይ በህልም ዳቦ እንደመብላት ነው አታገኘው የናዝሬቱ ኢየሱስ በዚህ ክፍል እነሆ የተከፈተ በር ሰጥቻለሁ ብሎ የተናገረው ስራህን አውቃለሁ አለ ምን እንደምሰሪ ስራህን አውቃለሁ ስለማቅ ነው ይሄንን በር ምሰጥሽ እንዲህ ላለ ሰው እግዚአብሔር በር አይከፍትም እንዲህ ላለ ለጠማማ ሰው እግዚአብሔር በር አይከፍትም በዚህ ዓመት ጠላት እየተናደደ የናዝሬቱ ኢየሱስ የሚያስቀና በር ከፍቶልኛል የሌሎቻችሁን አላውቅም የኔን በማስብበት ጊዜ በጣም ነው የሚገርመኝ እንደዚህ ማገልገለ እንደዚህ በሞገስ ወጥቼ መግባቴ በጣም ነው የሚገርመኝ በእውነት እላችኋለሁ በጣም ነው የሚገርመኝ ጉንዳን በሆነ ጠላት መካከል ቁጥሩ እኮ አይቆጥርም ጉንዳን ታውቃላችሁ ጉንዳን ራሱ ወፍራም ነው ቁጫጭ አይታይም ነው የሚለው አይደል ቁጥሩ እንደ ቁጫጭ በሆነ ጠላት መካከል እግዚአብሔር እንደዚህ አይነት በር ከፍቶልኝ መስበከና ማገልገል ሁሉ ጊዜ ያስደንቀኛል ሃሌሉያ ክብር ለጌታዬ ይሁን ክብር ለጌታዬ ይሁን የጠላቶችን መንጋጋ የመታ ጥርሳቸውን እየሰበረ በእነሱ ፊት በዘይት እየቀባ ሄድና የሕይወት ቃል ስበክ ብሎኛል በደስታ ሰብካለሁ በደስታ ሰብካለሁ በደስታ አገለግላለሁ ደስ እያለኝ አገለግላለሁ ደስ እያለኝ እተነብያለሁ ደስ እያለኝ እኖርለታለሁ መዝሙረ ዳዊት ምዕራፍ 3 ቁጥር 7 ላይ የእግዚአብሔር ቃል ሲናገር ተነስ አቤቱ አምላኬ ሆይ አድነኝ አንተ የጠላቶችን መንጋጋ መትተሃልና የክፎችንም ጥርስ ሰብረሃልና ተነስ አምላኬ ሆይ አድነኝ አንተ የጠላቶችን መንጋጋ መትተሃልና የክፎችንም ጥርስ ሰብረሃልና እግዚአብሔር ሲመታ አይስትም አባካችሁ የጎዳችሁን ሰዎች ለመጉዳት አታስቡ እናንተ የምትበቀሉ ከሆነ ከናንተ መንደር ወደነሱ በቀል የሚመዘዝ የሚወረወር ከሆነ የናንተ በቀል የሚያሳምማቸው ለአንድ ሳምንት ብቻ ነው እንዴት መመታት እንዳለባቸው ስለማታውቁ የሚመታውን ፓርት ትታችሁ የማይመታውን ፓርት ነው የምትመቱት ስለዚህ ትስታላችሁ ምታችሁ ቀላል ይሆናል መዝሙረ ዳዊት ምዕራፍ 3 ቁጥር 7 ላይ ያለው ቃል አይገርማችሁ የጠላቶችን መንጋጋ መትተሃልና የክፎችንም ጥርስ ሰብረሃልና መንጋጋ ከተመታ አታወራም አትበላም ነው ምትለው የጠላቶችን መንጋጋ መትተሃልና የክፎችን ጥርስ ሰብረሃልና ለአጋንንት የተጻፈ እኮ ነው የሚል አይጠፋም መንጋጋ ያለው አጋንንት የት ነው የተጻፈው ጥርስ ያለው አጋንንት የት ነው ያለው እዚህ የተጻፈው አጋንንት አይደለም መዝሙረ ዳዊት ምዕራፍ 3 ቁጥር 7 ላይ የተጻፈው ሐሳብ ለአጋንንት የተጻፈ አይደለም የጠላቶችን መንጋጋ መትተሃልና የክፎችንም ጥርስ ሰብረሃልና እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ጦርነታችሁን ለእግዚአብሔር ልቀቁ እናንተ ዘና ብላችሁ ተመላለሱ just walk by faith ተራመድ በእምነት ወደ ግራ ወደ ቀኝ አትበል እግዚአብሔር መንገድህን ይቀድማል
ቀን በደመና ሌሊት በእሳት አምድ ይመራሃል በሞገስ ትወጣለህ በሞገስ ትገባለህ እግዚአብሔር መንገድን እንደ ማለዳ ብርሃን እየጨመረ እንዲሄድ ያደርጋል እግዚአብሔርን የምትከተሉ ከሆነ መንገዳችሁ እንደ ማለዳ ብርሃን እየጨመረ ይሄዳል ሞገሳችሁ እንደ ማለዳ ብርሃን እየጨመረ ይሄዳል እስኪ አንድ ሰው አሜን ይበል